ባልና ሚስቱ በባህር ዳርቻ ሽርሽር ይላሉ። ድንገት ማዕበል ይመጣና ባልን ቀምቶ ወደ ባህሩ ጥልቅ ይሸሻል። ሚስት በሁኔታው ተደናግጠው የእንባቸውን ጎርፍ እያወረዱ ዓይናቸውን ወደ ሰማይ አንጋጠው እግዚአብሔር ሆይ እባክህ ባለቤቴን መልስልኝ እያሉ ይጮኹ ጀመር። እግዚአብሔርም የቅርብ አምላክ ነውና ጸሎታቸውን ሰምቶ ባለቤታቸውን ውሃው ተፍቶ ወደ ዳር አወጣላቸው። ሴትየዋ አላመኑም፣ ሮጡ። ተጠግተው ሲያዩ ባለቤታቸው ከነ ሕይወታቸው ከውሃው ተርፈዋል። ምን አሉ መሰላችሁ? እግዚአብሔር ሆይ የኔን የድሃዋን ጸሎት ሰምተህ ባለቤቴን ስለመለስክልኝ አመሰግንሃለሁ። ዳሩ ግን በአናቱ ላይ አድርጎት የነበረው ባርኔጣ የታል አሉ በሐዘን። አቤት የሰው ነገር! ብዙዎቻችን እንዲህ ልንሆን እንችላለን። እስኪ አንድ ነገር ቆም ብለን እናስብ። እግዚአብሔር በሕይወታችን ዘመን ከሰጠንና ካደረገልን ነገሮች ሁሉና እኛ አላደረገልንም ከምንላቸው ነገሮች የቱ ይበዛል? እርግጠኛ ነኝ የሰጠን ያለንና የተደረገልን ነው የሚበልጠው ወይም የሚበዛው። ሴትየዋ ባለቤታቸውን መልሶላቸው ባርኔጣው በውሃ በመወሰዱ አዘኑ። ያደረገልን ካላደረገልን ስለሚበዛ ፈጣሪያችንን ያላደረክልን ነገር የለምና እናመሰግንሃለን እንበለው። ኢሳይያስ 5:4 ላይ እንደተጻፈው ወገኖቼ ሥጋዬን ብሉ ደሜን ጠጡ ብሎ ከመስጠት የሚበልጥ ምን ስጦታ አለ? የውስጥ ደስታን፣ የልብ እርካታን፣ የአእምሮ ሰላምን መኮምኮም የምንችለው ባለን ነገር ቅድሚያ ፈጣሪን ማመስገን ስንችል ነው። በእጃችን የያዝነው ግን መዳብ የሚመስለን ስንት ወርቅ አለ መሰላችሁ? እስኪ ከጤናችን እንጀምር። ባለማህተብ ነኝ እኔ እንዳዘጋጀው፣ በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው